ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ ወሳኝ የሆነ መረጃ ለሚመለከተው አካልና ለሁሉም የአማራ ፋኖ አባላት እንዲሁም ደግሞ ለአማራ ሕዝብ በተለይ አሁን በዚህ ሰዓት አወራሪው ብልጽግና የአማራው ብልጽግና እና የአማራ ጠላቶች በሙሉ ተባብረው እየፈጸሙት ያሉት የአማራን ህዝብ የማደናገርና የመከፋፈል ስራ አለ። በተደጋጋሚ አሁን በተለይ በጎጃም አካባቢ ከፍተኛ የሆነ የህዝብን እየሰበሰቡ እያጭበረበሩ ይገኛሉ። ይህንም ተከትሎ እንግዲህ በጣም ወሳኝ መረጃና አስፈላጊ መረጃ ከእጃችን ስለገባ ይህ መረጃ ለሁሉም እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እናም ለሁሉም እንዲደርስ አድርጉ፣ የበኩላችሁን ተወጡ። ስለዚህ ያው መረጃው ምንድነው? ይህ መረጃ ሰሞኑን ጎጃም ላይ በተለያየ መንገድ በተለያየ የክልሉ ምክትል ፕሬዝዳንት የሆነው አብዱ ሁሴን እና የምስራቅ አዛዡ ማመር ተሰማ ጀነራል ማመር ተሰማ እንግዲህ ህዝብን እያደናገሩ ይገኛሉ። በዚህም ፋኖ የለም፣ ፋኖ ጠፍቷል፣ ፋኖን አስታርቁን እያሉ እንግዲህ ይሰብካሉ። በሌላ በኩል ደግሞ በአሚኮ በኩል በአማራ መገናኛ ድርጅት በኩል ደግሞ የውሸት መረጃ የምስራቅ እዝ ኮሚኒኬሽን ሚዲያ ነው የምስራቅ እዝ ሚዲያ ብለው የአማራ ሚዲያ ኮርፖሬሽን ትላንት የለቀቀው በጣም አስቂኝና አጭበርባሪ መረጃ አለ። ይህ መረጃ ምንድነው? ፋኖን ለማጥላላት ህዝቡን ሲሰብኩ ውለው ሰላም እንደሆነ ህዝቡ በሰላም እየተንቀሳቀሰ እንደሆነ በሌላ አካባቢ ሲሰብኩ ውለው ሰሜን ጎጃም ላይ በርካታ 367 የጽንፈኛው ኃይል ደመሰስነ ይላል። ከ360 11ዱ የኮር አመራሮች እና 4 ሻለቃ ይላል። ጄኔተር ዘመናዊ ጄኔተር ማድረክነ ይላል። የመድኃኒት ቁሳቁሶችን ማድረክነ፣ የህክምና ቁሳቁሶችን ማድረክነ ይላል። ኢንጂነር ቀጥረው ይላል። 11 የኮር አመራሮችን ብሎ 11 ሽጉጥ ማድረክነ ይላል። ነገር ግን ይህን ስታዩት ከታች ደግሞ መጨረሻ አካባቢ ላይ 4 የኮር አመራር እና 7 ሻለቃዎች ይላል። 4 የኮር አመራር እና 7 ሻለቃዎች ይላል። አንድ ላይ ደግሞ 4 ሻለቃዎች እና 7 የኮር አመራሮች እያለ በአንድ መግለጫ አንዴ በተፖሰተ ይህን እዩት። እንግዲህ በደንብ አንብቡት። አሁን የማሳያችሁን ይህን በደንብ አንብቡት እዚህ ላይ እና ይህኛውንም ደግሞ ከጎን እዩት በደንብ። እዚህ ጋር 3 ውሸት ነው የምታገኙበት። 11 ሽጉጥ ማድረክነ ብለው ያሳዩት ይሄው እንደምታዩት ሽጉጥ ብቻ ነው። ሌላው ፋኖ እንደ ግምጃ ቤት እንደ ቁሳቁስ ማስቀመጫ የሚጠቀምበት የኮንክሪት ምሽግ ላይ ተቆጣጠር ነው ማረክነን ብለው እንግዲህ ይህን ኮንክሪት ነው ያሳዩት። ሁለተኛው ውሸታቸው። ሶስተኛው ደግሞ 11 የኮር አመራሮች ብለው የሚጠሯቸው ይላል። ከታችኛው ደግሞ 4 የኮር አመራሮች ብለው የሚጠሯቸው የሚል ውሸት አለበት ማለት ነው። ይህን ውሸት ያዙ፣ ይህን ውሸት በደንብ ያዙና ሌላው የአማራን ህዝብ ሰላም ነው እያሉ የሚዋሹበትንም እዩ። ስለዚህ ይህ ምንድነው? በአንድ መግለጫ ይህ ትላንት አሚኮ የለቀቁት ነው። ወዲያው ከለቀቁት ከ43 ደቂቃ በፊት ነው የለቀቁት። ከ43 ደቂቃ በፊት ነው። ይሄ አሁን እኔ ያመጣሁላችሁ ነው። የራሳቸውን ዛሬም አላጠፉትም። ገብታችሁ ፔጃቸው ላይ ውሸት ኤዲት ነው እንዳትሉ ማየት ትችላላችሁ። ምናልባት ይህን መረጃ አይተው ካላስተካከሉት። ስለዚህ በዚህ ውሸት የሚታለል የሚቀየር ትግል መኖር የለበትም።